አሰብ ወደ ኤርትራ እንድትጠቃለል ማን ይወሰነው? ፈትሸል አጣን ዶክመንት ልናገኝ አልቻልንም። ካቢኔም አልወሰነም። የሚመለከታቸው አካላት ስራ አስፈጻሚ አልወሰነም። ማን ይወሰነው? በጉርብትና እንኳን በሰላም አብረህ እንዳትኖር ነው መጨረሻ የሚወጣው። ረጅም ርቀት ተሄዷል። ሁለት ከባባድ ጦርነቶች፣ አንደኛው በጣም ጎሪላ ለረጅም ዘመን የፈጀ፣ አንደኛው አጭር ቢሆንም ክፉ የሆነ ውጤት ያመጣ፣ ከባድ የሆነ ውጤት ያመጣ አድርገን ምን አተረፈን ከሚል አንፃር ነው ጦርነት ሌላ መንገድ መሞከር አለበት። እንደ በፊቱ ሳይሆን አሁን የውስጥ አካላትን ብቻ ሳይሆን የውጭ አካላት በቀጥታ ይሳተፉበታል። ጦርነቱ ከተጀመረ ምን ይሆናል የሚለውን ለማየት ዩኤኢ የተሳተፈባቸውን ጦርነት ማየት ነው። ልምድ መለሱ ዩኤኢ ሊቢያ ላይ ነበረች። ዩኤኢ ሱዳን ላይ ሆነ እየተዋጋች ነው። በቀጥረኛም ከአርኤስኤፍም ጋር ቀጥታ ሳውዲ አረቢያ ዩኤኢ ፖርት እንዳትይዝ ስለምትፈልግ በእንትና በሃሚቲ አሸንፋ በሃሚቲ አማካይነት አሸንፋ ፖርት ላይ እንዳትመጣ ስለምትፈልግ መያዟ ነው። ያን እንዳትመጣባትም እንደዚሁ ነው የምታረገው። ኢትዮጵያም ላይ ግን እንደ ህዝብም ጫና ማሳደር ከተቻለ መንግስት ላይ ቢሞከር ደስ ይለኛል። የኢትዮጵያም የኤርትራም ህዝብ በቃን እስከመቼ እየተዳማን እንኖራለን፣ ሰላማዊ መንገድ ፈልጉ ብሎ አለ ወይ? ሰላማዊ ካልክ ይኸው ጠቅላይ ሚኒስትሩ የገለጹት ሰላማዊ መንገድ እስቲ ለሚቀጥለው ትውልድ ደግሞ በቃ ከጦርነቱ ውጪ መኖር ይቻላል የሚለውን ደግሞ እንዳሳየው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ቤተሰቦች የአንዳፍታ ትንታኔ ጀምሯል። ከአማረ መኮንን ጋር ቆይታ እናደርጋለን። በማንኛውም ሰዓት ውጊያው ሊቀሰቀስ ይችላል ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ቀናት መናገራቸውን ተከትሎ እንግዲህ በኢትዮ ኤርትራ መካከል ያለው ውጥረት እጅግ እየተካረረ ይገኛል። በዛሬው ዕለት ደግሞ ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ አምርተዋል። በዚያም ለ5 ቀናት እንደሚቆዩ ነው መረጃዎች የሚጠቁሙት። በርካታ ጉዳዮች ላይ በተለይም ደግሞ የቀይ ባህርን የደህንነት በተመለከተ እንደሚወያዩ ነው መረጃዎች የሚያመላክቱት። ይሄንን ጉዳይ ይዘን እንግዲህ የኢትዮ ኤርትራ ያለው ውጥረት ምን ላይ ነው የሚለው ከዛ ባሻገር ደግሞ የውስጥ የፖለቲካ ኃይሎች አስተላለፎችን በተመለከተ አዳዲስ ነገሮች አሉና እነሱን እንቃኛለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆይ። እጅግ አሳዛኝ ጉዳዮች ናቸው ያሉት። ምክንያቱም በሁለቱ ሀገራት መካከል ግጭት የመቀስቀሱ እድል እጅግ እየሰፋ የመጣበት ነገር ነው እየታየ የሚገኘው። ባለፈው ሳምንት ላይ እንግዲህ የኢትዮጵያ ከፍተኛ ባለስልጣናት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከአሰብ በ40 ኪሎ ሜትር ርቀት ከቡሬ የምታልፍ ከተማ ላይ ጭምር በመገኘት ቅኝትና ጉብኝት ማድረጋቸው ይታወሳል። በዚህ ሳምንት ደግሞ ከትናንት በስቲያ ጠቅላይ ሚኒስትር አብይ አህመድ በፓርላማ ቆይታ አድርገው ነበር። በዚያ ቆይታቸው ላይ ኤርትራን በተመለከተ ከስከዛሬው በተለየ እጅግ ጠንከር ባለ መልኩ ሲናገሩ አድምጠናል። ታስታውስ ከሆነ የኢትዮጵያ መንግስት የባህር በርን ጉዳይ ሲያነሳ ኤርትራንና አሰብን በስም አይጠራም ነበር። በተለይ ግን ባለፉት 3 ወራት ግን በዋናነት አሰብ የሚልም ነገር ያነሳ ይገኛል። በተለይም ደግሞ ሜጀር ጀነራል ተሾመ ገመቹ አይ ቲንክ አሁን ማዕረጋቸው ከፍ ሳይል አይቀርም። ጀነራል ተሾመ ገመቹ ከ3 ወር በፊት በፕራይም ሚዲያ ቀርበው አሰብን ያጣንባቸው ምክንያቶች በመዘርዘር እንግዲህ የኢትዮጵያ ጥያቄ ምክንያታዊነት በ4 አሃዶች ከፍለው ተመልክተውት ነበር። ከዚያ ጊዜ አንስቶ እንግዲህ በዋናነት አሰብ ላይ ያነጣጠረ እንደሆነ የኢትዮጵያ መንግስት እንግዲህ ይፋ አድርጓል። ይፋ በመሆን ደረጃ ማለት ነው። አሁን ደግሞ ውጊያው በማንኛውም ሰዓት ሊቀሰቀስ ይችላል፣ ውጊያው ከተጀመረ በኋላ ይሰራም የሚል ንግግር ጠቅላይ ሚኒስትሩ አድርጓል። ይህን ተከትሎ እንግዲህ ምናልባት ግጭት የመቀስቀስ እድል እየሰፋ መሆኑን ተከትሎ የውስጥ ኃይሎች በተለይም ደግሞ የፋኖ ኃይሎች የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ቲፒኤልኤፍ ያላቸው አሰላለፍና ምናልባትም በውስጣቸው ክፍፍል ሊፈጠር ይችላል በአሰብ ጉዳይ የሚል ነገር እየተነሳ ይገኛል። እሱን እናነሳዋለን። እንደው ግን ውይይታችን ለመጀመሪያ ያህል ከሰሞኑ ሶሻል ሚዲያ ላይ ያያየው ነበር። በተለይ በኤክስ እና በፌስቡክ ፔጅ ላይ ኖ ሞር ዋር የሚል ሃሽታግ በመጠቀም በኢትዮ ኤርትራ ጦርነት በኢትዮጵያና ኤርትራ መካከል ግጭት ውጊያ እንዳይቀሰቀስ እንግዲህ ካምፔን ያረከ ትገኛለና ከዛ እንነሳስ ያሚኩ
ነገሮች እያደጉ መጥተው የቃላት ውርወራ ከዛ በጽሁፎች ደግሞ በኤርትራም በኩል ባሉ ፕሬስ የኤርትራ ድምጽ በሆኑ የመንግስቱ ልበላቸው የመንግስት ድምጽ በኢትዮጵያም በኩል በውጪ በዚህ አፍሪካ ቀንድ ሆርን ሪቪው በሚል በጽሁፍም ሲጎሻሸሙ ቆይተዋል። ማስታወቂያ ሚኒስትር ከዛና የፌስቡክ የትዊተር በኤርትራ በኩል የቆሙ አሉ፣ በኢትዮጵያ በኩል አሉ። በነገር ሲጎሻሸሙ ቆይተዋል። በትልቁ ደግሞ ደረጃ ባለስልጣናት ግፊት ጫና የመፍጠር ጉብኝቶችን ቅድም የጠቀስከውና አሰብ አካባቢ ቡሬ አካባቢ የተደረጉ ጉብኝቶች አሉ። ጀነራሎች ስለ አሰብ ጠንከር ያለ መግለጫ ይናገራሉ በዚህ በኩል። በዛ በኩል ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ረጅም ቃለ መጠይቅ ሰጥተው ነበር። እዛ ላይ የኦሮሞማ ፕሮጀክት አፍሪካ ቀንድ የሚል አንስተው ከፍተኛ ቁጣ አንቀስቅሶ ነበር። በዚህ በኩል ጠቅላይ ሚኒስትሩ በቅርቡ ቅድም እንዳልከው ጠንከር ያሉ ንግግሮችን ተናግረዋል። እንዳም አሰብ ወደ ኤርትራ እንድትጠቃለል ማን የወሰነው? ፈትሸን አጣን፣ ዶክመንት ልናገኝ አልቻልንም፣ ካቢኔም አልወሰነም፣ የሚመለከታቸው አካላት ስራ አስፈጻሚ አልወሰነም፣ ማን የወሰነው የሚል አንስተዋል። በእንደዛ መልኩ በህጉ ሊሄዱበት ከሆነ እሰየው፣ እኔ ተመችቶኛ እንደዛ ማንስታቸው። ስለዚህ ላልተወሰነ ህግ ይልን ከሆነ ቆንጆ ነው። ግን ክረቱ ያሳሰበኝ ስለመጣ ነው ቅድም ያልከውን በትዊተርም በፌስቡክም ይበቃል ከሁን በኋላ ጦርነት የሚለውን ብዙ ጊዜ አልጠቀምም ነበር። አሁን ተመልሼ የመጣሁበት ምክንያት ለዛ ነው። አዲስ አይደለም። አሁን እንደ አዲስ ለመጀመሪያ ጊዜ ሲያደርጉ አይደለም ጦርነት። በትልቁ በአፍሪካ ቀንድ አለ በአፍሪካ በአጠቃላይ እንደውም በዓለም በጣም ጥቂት የሚወዳደሩት ጦርነቶች በአመት 30 ዓመት ውጊያ ተካሂዷል። ኤርትራን ለመገንጠል በሚፈልጉና የኢትዮጵያ መንግስት በደርግ ጊዜ በአብዛኛው ደርግ ጊዜ ነው ሲወጡ፣ በኃይለ ሥላሴ ጊዜ ነው ወደ በረሃ የወጡት። በጣም ጠንካራ ውጊያ ግን የተደረገው ከደርግ ጋር ነው። ቁጥር አይታወቅም፣ ያለቀ ቁጥር በጣም ብዙ አይነት ግምቶች አሉ። በዛ 30 ዓመት ውስጥ ያለቁ ቁጥሮች። ከዛ በኋላ በባድመ እንደዚሁ ተደርጓል። በመቶ ሺዎች ሰው ይገምተዋል ጽሁፎችን ስታይ። ስለዚህ አዲስ አይደለም። አሁን የምንቃወመው ጦርነት ልምድ ስላለ ነው። ምን አስገኘ የሚለው ልምድ ከዛ በመነሳት ነው ወደዚያ የርኩት። ዲቫስቴሽን ነው፣ ውድመት ነው። በጉርብትና እንኳን በሰላም አብረህ እንዳትኖር ነው መጨረሻ የሚወጣው። ከዚህም ከዛም የተዋለደ ህዝብ አለ። በነገራችን ላይ የኤርትራና የኢትዮጵያ ግንኙነት ከሌሎቹም ጎረቤቶች ይለያል። ምክንያቱም ማዕከል የነበረችበት ጊዜ ስለነበረ ኤርትራ ከመገንጠሏ በፊት ከፌዴሬሽኑም በፊት ከፌዴሬሽኑ ጀምሮ ከዛ በኋላ ደግሞ ሙሉ ለሙሉ በኃይለ ሥላሴ ጊዜ ተጠቃለል ከተባለ በኋላ ከዛ በኋላ በደርግ ሰዓት አካል ስለነበረ ፋሚሊዎች ተመስርተዋል። ብዙ ፋሚሊዎች ብቻ ሳይሆን ኤርትራውያን ኢትዮጵያ ሲኖሩ ድሮ፣ አሁን እንኳን አይደለም፣ ኢትዮጵያ ደግሞ ኤርትራ ውስጥ ሲኖሩ በተለይ አሰብ ላይ ሰራተኞቹ ምኖቹም ኢትዮጵያውያን ነበሩ። እንደ አንድ ህዝብ ነበር ሲተያየ ነበረው ማለት ነው። ይሄን ክር በጥሰውታል። ብዙዎቹን በጣጥሰዋቸዋል። አልጨረሱትም በጥሰው መሪዎቹ። ለመሰለ በተከፈተ ቁጥር ይታያል። ድንበር በተከፈተ ቁጥር ፍሰቱ ይታያል። ከዚህ የነበረ ጉዞ ትዝ ይልሃል። አሁን በቅርብ ጊዜ በተከፈተ ጊዜ ብዙ ሰው ቀይ ባህርን አሰብን ለመጎብኘት
በሰፊው የተንቀሳቀሰው። ከዛ ድንበር ሲከፈት ከኤርትራ ደግሞ በሰፊው ህዝብ ነው የመጣው። በሌላ በኩል እንደዚህ አታይም፣ እንደዚህ ጎርፍ አታይም። በተዘጋ ጊዜ እንኳን ጥብቅ ቁጥጥር በሚደረግበት ጊዜ በህገ ወጥ ዝውውር ተሽሎክልኮም ጥይት እየተተኮሰበትም እኔ ለምሳሌ ትግራይን በምጎበኝ ጊዜ እዛ አክሱም ስጎበኝ የአክሱም የሳባ መዋኛ ገንዳምና ይባላል የዛና በቁም የተቀረጸ ጽሑፍ አለ። እነሱ የሚያስጎበኙ ልጆች በዛ በኩል በዛላምበሳ ኤርትራውያን በቀን 300 400 ኤርትራውያን እንደሚጓዙ ይነግሩኝ ነበር፣ አመልጠው የሚመጡ ማለት ነው። እና ይሄንን መስተጋብር ለመበጠስ ረጅም ርቀት ተሄዷል። ሁለት ከባባድ ጦርነቶች፣ አንደኛው በጣም ጎሪላ ለረጅም ዘመን የፈጀ፣ አንደኛው አጭር ቢሆንም ክፉ የሆነ ውጤት ያመጣ፣ ከባድ የሆነ ውጤት ያመጣ አድርገን ምን አተረፍን ከሚል አንጻር ነው ጦርነት። ሌላ መንገድ መሞከር አለበት። ደግሞ ሁልጊዜ ማለት ልዩነት በተፈጠረ ቁጥር እየተዳሙ ከእንደገና በኋላ ተዘጋግቶ ከእንደገና እየተዳሙ እስከ መቼ ይቀጥላል ከሚለው አንጻር ነው። ከተጀመረ ጠቅላይ ሚኒስትር አብይ ማን እንደሚያሸንፍ ይታወቃል ምናምን ብለዋል። በእኔ እምነት ጦርነቱ በጣም ረጅም ነው የሚሆነው። ከተጀመረ ረጅም ነው የሚሆነው። ብዙ አካላትን ያሳትፋል። የሚያስደንቀው ወይም ደግሞ የሚያሳዝነው እንደ በፊቱ ሳይሆን አሁን የውስጥ አካላትን ብቻ ሳይሆን የውጭ አካላት በቀጥታ ይሳተፉበታል። በቀጥታ ማለቴ እንደ ሱዳን አይነት እንደ ሱዳን አይነት ተለምዷል። አካባቢው እንደዛ አይነት ጦርነቶች ኮመን ሆነዋል። ድሮ በፕሮክሲ ከሩቅ ነበር ራሻ እና አሜሪካ ምናምን እየረዱ፣ አሁን ቀጥታ እየገቡ የሚዋጉበት ቀጥታ። ከዛ በኋላ ደግሞ ምንድነው ቅጥረኛ ተዋጊዎችን ዝም ብሎ ከኮንጎ የሆኑ ሺዎችን ብድግ አድርጎ አምጥተው የሚያዋጉበት ከዩክሬን ኮሎምቢያ ድረስ ሄዶ የሚዋጉበት ዘመን ነው። ተቀይሯል ጊዜው፣ እንደ ድሮ እንዳይመስልን ማለት ነው። በዚህ ምክንያትና የአሰላለፍ ተቀናቃኝ ኃይሎች አካባቢውን ስለወረሩት ቆም ብለን ማሰብ አለብን። ዝም ብሎ ክሊን የሆነ የኢትዮጵያ ጦርነትም አይደለም የሚሆነው። ይህን ማሰብ አለብን። እንደ ባድመም አይደለም የሚሆነው። ያሁኑ ይከፋል። ያን ጊዜ የጦርነት ማዕቀብ በመጣል ጦርነቱ እንዳይገፋ ከፍተኛ ጥረት በማድረግ ሁሉም ይተባበር ነበር። አሁን ሳውዲ በዛ በኩል ቆማለች፣ ከኤርትራ ጋር ወዳጅ ነች። ምናልባት አሁን ወሬው ወደባቸው ነው ሊያከራዩአቸው ነው የሚል ወሬም ተጀምሯል። ዩኤኢ በዚህ በኩል ቆማለች። የኢትዮጵያ ሕዝብ የኤርትራ ሕዝብ ጦርነቱ ከተጀመረ ምን ይሆናል የሚለውን ለማየት ዩኤኢ የተሳተፈባቸውን ጦርነት ማየት ነው። ልምድ መልስ እሱን ነው። ዩኤኢ ሊቢያ ላይ ነበረች። ዩኤኢ ሱዳን ላይ አሁን እየተዋጋች ነው። በቅጥረኛም ከአርኤስኤፍ ጋር ቀጥታ የመን ላይ ተዋግታለች። የመን እንዳትሆን ሆና ለሁለት ተከፍላ። ስለዚህ ምን ሌላ አካባቢ ያስኬደናል? ምሳሌ ለመፈለግ ሱዳን ጎረቤት ነች። የመን እዚህ ጋር ተሻግሮ ቀይ ባህር ያለች ሀገር ነች። ሊቢያም ቅርባችን ነች። ከግብጽ ቀጥሎ ያለች ሀገር ነች። በቂ ነው እኮ ትምህርቱ። ምን ሆኑ እነዚህ ሀገራት? ሳውዲ አረቢያ ተሳትፎባቸዋል። ዩኤኢ ተሳትፋባቸዋለች። በተለይ የየመኑን ጦርነት ምንድነው የሆኑት የእነዚህን ሀገራት የሚለው ትምህርት ሊሰጠን ይገባል። ለኛ ዝም ብሎ ክሊን እንደ ባድመም አይደለም የሆነው ጦርነቱ። ከዚህ አንጻር ነው መቃወሙ።
ግን እንደው እዚህ ጋር ላቋርጥህና ሚጎ አሁን ዩናይትድ አረብ ኤምሬትስን በላት ሳውዲ አረቢያ በተለያየ አካባቢዎች ላይ ከጀርባ ሆኖ ፕሮክሲ ዋር እያካሄዱ ይገኛሉ በዋናነት በሱዳን እና አሁን ተጨማሪ ደግሞ በኢትዮ ኤርትራ መካከል ግጭት ቢነሳ በኢትዮጵያና ኤርትራ መካከል ፕሮክሲ ለማድረግ አንደኛ አቅሙ አላቸው ወይ የሚል ነገር ነው ላነሳለ የፈለኩት ሁለተኛ ደግሞ አያይዘህ እንድትመልስልኝ ስለፈለኩ ነው ኢትዮጵያ በተለይም በባህር በር ጉዳይ ዩኤኢን ዋና አጋሯን ማድረጓን በተመለከተ የሚነሱ ጉዳዮች አሉ ኢትዮጵያ የባህር በር ከቀይ ባህር እንድትገፋ ትልቁ ሚና ሲጫወቱ የነበሩት የመካከለኛው ምስራቅ ሀገራትና የአረብ ሀገራት እንደሆኑ ይታወቃልና አሁን ደግሞ ወደ ቀይ ባህር ለመመለስ ደግሞ ምዕራባውያንና ወደ ምስራቅ ያሉ ሀገራትን ብቻ ሳይሆን እንደነዚህ ያሉ የሚድል ኢስት ሀገራትና የአረብ ሀገራትንም መያዝ ያስፈልጋልና ይሄ ጥሩ መንገድ ነው ብለው የሚወስዱትም አሉና እሱንም ታየዝልኝ አቅም ላልከው በጣም ነው አቅም ያላቸው ማለት ዝም ብሎ የሚታፈስ አቅም ነው ያላቸው የፔትሮ ዶላር ነው ነዳጅ ነው ነዳጅ ብቻ ዩኤኢ በተለይ ከነዳጁ አልፋ ቱሪዝምም አላት ሀብነች ኮመርሻል ሀብነች ለትልልቅ ሀገሮች ኤሚሬትስን ብቻ ዝም ብለ ማየት ይችላል በጣም ትልቅ ካምፓኒ ነው ከዛ ብዙዎቹ ምዕራባውያን ሀገራት ሚድል ኢስት ውስጥ ለሚያደርጉት የቢዝነስ እንደ ሀብ እንደ መናኸሪያ የሚያዩት ዱባይ ነው ዱባይና እነዚህ በጣም ጥቂት ትንሽ ሀገር ነች ስታያት ጉልበቷ ግን ጉልበት አይደለም በጣም ከባድ ጉልበት ነው ያላት ምክንያቱም አቅም አለ የፋይናንሻል አቅም አለ ፋይናንሻል አቅም ሲኖር ሚሊተሪን ማደራጀት ትችላለህ ቅጥረኞች ልትገዛ ትችላለህ ሀገራትን ማሰለፍ ትችላለህ ዩኤኢ እስራኤልን ከጎኗ ያረገች ነች አሜሪካን ከጎኗ ያረገች ሀገር ነች at the same time እነዚህ ሁለት ሀገራት ከሳውዲ አረቢያም ጋር ይሰራሉ በእስራኤል ሳውዲ አረቢያ ትንሽ ቅሬታ አለ አብርሃም አኮርድን ስላልፈረመች ልትፈርም ነበር ከአማስ ጦርነቱን ከማንሳቱ በፊት የአማስ ጥቃት ከማድረሱ በፊት ከዛ እዚህ አካባቢ ደግሞ ለይተው ያሰለፏቸው ቡድኖች አሉ ለምሳሌ በኋላ የሚነግርህ ማለት ነው ለምሳሌ አሁን አንተ ያልከው የምዕራብ በፊት እነዚህ አረብ ሀገራት በአንድ በኩል ቆመው አንድ ላይ ቆመው ሲሉ ነበር አሁን ሁለቱ ሀገራት በተቃራኒ ቆመው ሊዋጉ እኛ ኢትዮጵያ ከሄሚቲ ጋር ነው ተሰልፋለች የሚባሉ ሱዳን ላይ ተሰልፋለች በቃ ገብታ ተዋግታ ባይሆን አሰላለፏ ግን ከአልቡርሃን በተቃራኒ ነው ተብሎ ነው የሚታሰበው ለምን ሲባል ከዩኤኢ ጋር ስላለች ከዩኤኢ ጋር ወዳጅ ስለሆነች ዩኤኢ ደግሞ ቀጥታ ሐሚቲን እየነዳችው ስለሆነ ሱዳን ላይ ይባላል በዚህ ምክንያት አልቡርሃን ሄዶ ፖርት ሱዳንን ላይ ከተመ ፖርት ሱዳን ዋና ከተማ አደረገ ያንን ያደረገበት ምክንያት የሳውዲ አረቢያ ጥሪ ነው ሳውዲ አረቢያ ዩኤኢ ፖርት እንዳትይዝ ስለምትፈልግ በእንትና በሐሚቲ አሸንፋ በሐሚቲ አማካይነት አሸንፋ ፖርት ላይ እንዳትመጣ ስለምትፈልግ መያዟ ነው ያን እንዳትመጣባት ነው እንደዚሁ ነው የምታረገው ኢትዮጵያም ላይ የምታረገው ምንድነው ከግብጽ ጋር ሆና ከሶማሊያ ጋር ሆና ከጅቡቲ ጋር ሆና የፈጠረችው ቡድን አለ ሳውዲ አረቢያ ሬድ ሲ ፎረም የሚባል ይሄ ሬድ ሲ ፎረም ኢትዮጵያን ያገለለ ነው ዩኤኢን ያገለለ ነው ፍጥጫው እዚህ ላይ ማየት ይችላል ስለዚህ የምትቆመው ጦርነቱ ሲነሳ እዚህ ካጠገቦች ላሰለፈቻቸው ወገኖች ናቸው ዩኤኢ በተቃራኒው መውጣት ትፈልጋለች ቀይ ባህር ላይ አንዱ ሀገር ላይ መውጣት ትፈልጋለች ኢትዮጵያን ስባ ማውጣት ትፈልጋለች ወደዛ ላይ ወደብ ለመያዝ ስለምትፈልግ እዛ ከኢትዮጵያ ጋር መግባት ወደ ኢትዮጵያ ማርኬት መግባት ስለምትፈልግ ሀብ ማድረግ ስለምትፈልግ ለሸቀጦችም ለሚሊተሪም አሁንም ሰፊ የሆነ ግንኙነት አለ የምታቀርባቸው እንትኖች ስላሉ 130 ሚሊዮን የሚደርስ ህዝብ ነው ቀላል አይደለም እንደ ማርኬትም ስታስበው መግባት ትፈልጋለች እነዚህ ናቸው የሚዋጉት እዛ አንዱ እንዳትወጣ የሚፈልግ
በቀይ ባህር ፎረም አማካይነት ከጎንነ ግብጽ እና ኤርትራ ምናምን ስላሉ እነሱን ለማሰለፍ በዛ በኩል ስትቆም ዩኤኢ ደግሞ መውጣት ስለምትፈልግ በመገኘት ስለምትፈልግ ቀይ ባህር ላይ ከኢትዮጵያ ጋር ትቆማለች። እነዚህ ሀገራት አንፎርቹኔትሊ ሀገር ቢፈርስ ግድ የላቸውም። የሚያሳስበኝ ነገር ጉዳይ እሱ ነው። እንዴት ነው ግድ ማይኖራቸው ካልከኝ ከተቻለ ኢትዮጵያን የሚያህል ትልቅ ሀገር እንደ ማርኬት እንደምን ቢኖር ችግር የለም። ማንኛውም ኖርማል አስተሳሰብ ያለው ሰው ይሄ ይጠቅመኛል ለንግዴም ለምንም ብሎ ሊያስብ ይችላል። ግን ጥቅምን በማስከበር ሂደት ውስጥ ሀገራትን በማሰለፍ ሂደት ውስጥ ይጠነቀቁላሉ እንዳትፈርስ አላረጉም። ከሊቢያ ትልቅ ሆና ተጠቅማቸው ነበር አይደል? ሁለቱም ፈርሰው ግን አንደኛውን ክፍል ኢስቱን ወይም ዌስቱን ቢያስከብሩ ነው የሚሻላቸው። ፈርሶ እንኳን ሱዳንንም እንደዛው ሱዳን አካሄዷ በእኔ እምነት ሰምዴይ ብዙዎቹም እያሳሰባቸው የመጣው ለሁለት ትከፈላለች ብዬ ነው የማስበው። ሌላም ቦታ ያረጉት እሱ ነው፣ እዚህም የሚያረጉት እሱ ነው። ከሁለት በላይም የሚሉ ሊሆን ይችላል። እነሱ ሱዳን ትልቅ ሀገር ነች። ለዩኤኢ መሬት ብታቀርብ በተለይ እዚህ ለሙ አካባቢ ለሳውዲ አረቢያ መሬት አቀርባለች። ከዛ በፊት እነ ኳታርም ተዋናይ ነበሩ። ሲጣሉ ነው በኋላ ዩኤኢና እንትና መፈንቅለ መንግስቱን አርገው ከጀርባ አድርገው ነው ተመልሰው የመጡት ኳታርን አባረው ማለት ነው። አሁን ግን ሱዳን እንደ ዩኒፋይድ ሆና እንደ አንድ ብትቀመጥ ባትቀመጥ ያንን የነሱን ኢንተረስት ቦታ እስካገኙ ድረስ የመጀመሪያ ጉዳያቸው አይደለም። እንዲህ ነው ኢትዮጵያን የምትታሰበው። በኋላ ዩኤኢ ከኢትዮጵያ የምትፈልገው ጥቅም አለ። ሳውዲ አረቢያም እንደዛው ባይዘው ጠላት አይደለችም። ግን ያሰሉና ያን ጥቅም የሚያስከብርላቸው የተወሰነ ፖርሽን የተወሰነ አካል ካገኙ ሊከራከሩልህ አይችሉም። አገሩ ይጠበቅ ብለው ሲያፈርሱ ነው ያየነው ሌላ ቦታ። እና እንደውም ከኛ ይልቅ በሃይማኖትም አላሉች አረብ በመሆንም የሚቀርቧቸውን ሀገራት ነው ያፈረሱት። የመንን አስብ፣ ሱዳንን አስብ፣ ሊቢያን አስብ። ከኛ ይልቅ እንደውም አረብ ዘርም የለብንም። የሃይማኖትም ሙስሊም አለ፣ ክርስቲያንም አለ። ከኛ በተለየ መልኩ ሙሉ ሙስሊም ኦልሞስት የምትለው ሙሉ አረብ የምትለውን አገር ነው እያፈረሱ የምታገኘው። ከነሱ ይልቅ አንቀርባቸው እኛ። እና ለነሱ ያራራ እንደ ሀገር እንዳይቀጥሉ ያደረገ እንትን እኛ ላይ ሊመጣ አይችልም። ስለዚህ አቅም አላቸው፣ በደንብ አቅም አላቸው። እንኳን እዚህ ኤርትራና እንትንን ለማጋደል እና ትልልቅ ጠንካራ ሀገራት የሚባሉትን በሚሊተሪ ምናምን ከእንትና ጋር ከ30 ቢሊዮን ዶላር ምናምን ነው የሚፈራረሙት ከእስራኤል ከቱርክ ጋር ያስገርማል። የኛ የብዙ ዓመት በጀት ነው ለሚሊተሪ የሚፈራረሙት። ለሚሊተሪ ብቻ አገራዊ በጀት ነው የብዙ ዓመት የኛ። እና ትልቅ አቅም አላቸው። ከዛ ሀገር ቢፈርስ ችግር የለባቸው። ስለዚህ ዋይ የኢትዮጵያ የኤርትራ ህዝብ ያውን መንግስታት አንድ ማድረግ የሚቻለው ነገር ምንድነው? ውጮቹ እየሞከሩ ነው እየተባለ ነው እንዳይጀመር ጦርነቱ። በተለይ አውሮፓ፣ አሜሪካ እነሱ የሚያዩት በተለይ ከሁለት ጉዳይ አንጻር ነው ብዬ ነው የማስበው። አንድ ሰው ፈልሶ እንዳይሄድባቸው ነው። ጦርነቱ ከተስፋፋ የመን ላይ አይተውታል፣ ሲሪያ ላይ አይተውታል። ሁለተኛ ቴሮሪዝም እንዳይስፋፋ ነው። እዚህ አካባቢ ሁቲና አልሻባብ የሚያደርጉት ግንኙነት እንዳይስፋፋ ስለሚፈለግ ነው። ከዛ አንጻር ነው የሚያዩት። ግን ምን አገባንኛ? የሚያስቀር ከሆነ ጦርነቱን የሚያስቀር ከሆነ እሰየው ነው። ግን እንደ ህዝብም ጫና ማሳደር ከተቻለ መንግስት ላይ ቢሞከር ደስ ይለኛል። የኢትዮጵያም የኤርትራም ህዝብ በቃን እስከ መቼ እየተዳማን እንኖራለን? ሰላማዊ መንገድ ፈልጉ ብሎ አለ ወይ? ሰላማዊ ካልክ ይኸው ጠቅላይ ሚኒስትሩ የገለጹት ሰላማዊ መንገድ አለ። ይህንን ሲወሰን አሰብን አልፈረመም ብሎ መክሰስ ይቻል።
ከተቻለ ህግ ለሚያውቁ ሰዎች ሌላም መምዘዝ ይቻላል እነ ዶክተር ያዕቆብ የሚያነሱትን ይሄ የህጋዊ መንገድ አላስኬድም ካለ ኢንተርናሽናል አደራዳሪዎችን መጥራት ይቻላል እንደዚህ ስለምፈልግ አነጋግሩን ብለዋል ጠቅላይ ሚኒስትሩ አይደል አነጋግሩን እሺ እናነጋግራቸዋለን ብለው እየዘገዩብን ነው አሉ እሱ በደንብ መሞከር አለበት ጥይት ከመተኮስ በፊት እና በተቻለ መጠን የአካባቢ እረፍት አያስፈልገውም ወይ አሁን ከሁለት ወር በፊት ከሁለት ዓመት በፊት በመቶ ሺዎች ያለቁበት እኮ አካባቢ ነው የወደመ አካባቢ ነው ያ ገና ሳይደርቅ ብዙ ነገር ሳይሰራበት ኖርማላይዜሽን ሳይመጣ ሰው የፈለሰ ሰው ሳይመለስ ከቀየው የተፈናቀለ ሳይመለስ እዛ አካባቢ ውድመት ወደደም ተጠላም ትግራይም ተጎጂ ነች እዚህ ውስጥ ወደደም ተጠላም የውስጥ አሰላለፎች እስከ መጨረሻ አቋስለው ሊቀሩ ይችላሉ አሁን የሚደረጉ አሰላለፎች ከኤርትራም ወገን ሚሰለፍ ካለ ከኢትዮጵያም ሚሰለፍ ካለ ከውስጥ ሆኖ እስከ መጨረሻ አንተ ባንዳ እየተባባል ልንኖር ባይጀመር ነው የሚሻለው ስለዚህ በተቻለ መጠን ህጋዊ መንገድ የዓለም አቀፍ አሸማጋዮችን በመሞከር በተለይ አውሮፓና አሜሪካውያኑ ዩኤኢ እና ሳውዲ እንዲነጋገሩና እንዴት ሶሉሽን ይገኝ በሚለው ቢመጡ በርግጠኝነት ያለዝባሉ የሚል ግምት አለኝ የኢትዮጵያንም የኤርትራንም ጉዳይ በቀዳሚነት የሚጫወቱበት ስለሆነ ሜዳውን ማለት ነውና በዛ መልኩ ቢፈታ ነው ደስ የሚለኝ አለበለዚያ ጥሩ የሚሆነው አለበለዚያ ብዙ ጊዜ ምለው አለ አንፎርቹኔትሊ የኛ ጊዜ በጦርነት ነው ያለው በጦርነት በብሔር ስድድብ በመናምን የኔ አሁን ታይም ተበልቷል ብዬ ለማስብ የወጣት የምናምን ጊዜ ትንሽ ከባድመ ጦርነት በኋላ እንትን ነው ተመልሶ ደግሞ ይሄው ጫካ የገባ ብዙ ሰው ነው ያለው ጦርነት በቃ አሁን ደግሞ ከዛሬ 2 ዓመትም በፊት አይተላል እስቲ ለሚቀጥለው ትውልድ ደግሞ በቃ ከጦርነት ውጪ መኖር ይቻላል የሚለውን ደግሞ እናሳየው አምሮ የተበላሸ ድጋሚ ደግሞ በእንደዛ በጦርነት የሚያድግ ቴሌቪዥን ሲከፍት በለው የሚል ሬዲዮ ሲከፍት አሁን ደግሞ ኢንተርኔቱም አለ አክሰስ አላቸው ልጆች እሱን እያዩ ደግሞ ልክ እንደኛ እንዲያድጉ ነው ወይ መንፈልገው ልክ እንደኛው መጥፎ ዘመን እንዲያሳልፉ በህይወታቸው ነው መንፈልገው ብሎ ቆም ብሎ ማሰብ ያስፈልጋል ቢያንስ መትረፍ አለበት የሚቀጥለው ትውልድ ማለት ነው እኛ ካለፍንበት መንገድ በሌላ መንገድ ሰላም እንደሚቻል አይቶ ማረፍ አለበት ይሄ ነው የሚያነሳሳይ ማለት ነው በጣም ጥሩ እንግዲህ ያለውን የኃይል አሰላለፍ በተለይም የውጭው የገልፍ ሀገራት ምዕራባውያን ምን አይነት አቋቋም ሊይዙ ይችላሉ አሰላለፋቸው ምን ሊመስል ይችላል የሚለው በተለይም ደግሞ የዩናይትድ አረብ ኤምሬትስን እና የሳውዲ አረቢያን ኢንተረስት በቀጣና ያላቸውን በሚገባ ያብራራው ይመስለኛል ጠቅላይ ሚኒስትሩ እንግዲህ ባለፈው በማንኛውም ሰዓት ሊጀመር ይችላል ውጊያው ብለዋል ውጊያ ከተጀመረ በኋላ ይያይሰራም መሆኑን እንነጋገር ነው ወይ እንደራደር ብለዋል በርከት ያሉ እንትኖችንም አንስተዋል በተለይም አሰብ ላይ ከፕሬዝዳንት ኢሳያስ ጋር ተገናኝተን ብዙ ነገር ካወራን በኋላ ክሬኖች ጄኔሬተሮች እዛው እንደቀሩ እንዳልተመለሱ የኤርትራ መንግስት በተረጋጋሚ እንደገፋ እንደዚህ አይነት ጉዳዮች እንደገፋ በተረጋጋሚ ሲገልጹ ነበር እንግዲህ ሁለቱ ሀገራት አሁን ላይ ያሉበት ሁኔታ እንግዲህ ይህን ይመስላል የፕሬዝዳንት ኢሳያስ አፈወርቂም የዛሬው የካይሮ ጉዞ እንግዲህ ያለውን የኃይል አሰላለፍ በግልጽ የሚያሳይ ነው አሚጎ እንግዲህ የዛሬው እዚህ ላይ እንቋጭ የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ዝግጅታችን ይህን ይመስል ነበር አብራችሁን ስለቆያችሁና አመሰግናለሁ መልካም ቆይታ